ምን ሆነሽ አንቺ? ልቀቀኝ። ምንድነው? አንቺ ይሁን በላሽ ተቀበል። አይኑን ኑ እንዴ አንተ 3 ልጆች ደርድረ ነው እኔን የምታስፈትነኝ? እየቀለድክ ነው በዚህ? ለምን በቃ አውርተን እንድንፈታ አይደለ እንዴ መጣ ነው እዚህ? እንዴ ወደድኳት፣ አበርኩላት፣ ፈረጥኩላት እያልከ የነበረው እኮ አንተ ነህ እኔ አይደለሁም። አዎ እኮ እና ታዲያ አሁን እኮ ይቅርታ እየጠየኩሽ። 3 ልጆች ከየት መጡ? ሌላ ሰው ጋር ከሄደች ከሷ ጋር ተፋትቼ ከልጆች እናት ጋር ከሷ ጋር ለመኖር ነበር። ምንድነው የምታወራው? የምርህን ነው እንዴ አንተ? ምንድነው ተፋትቼ ምናምን የምትለው? እንዴት ነው በአንድ ቀን 3 ልጆች ሊፈጠሩ ይችላል? 2 ልጆቹ መንታ ናቸው። አንደኛውን ደግሞ በሌላ እኔ እኮ ፈልጌው አይደለም እኮ መጠጥ ጠጥተን ነው ከጓደኞቼ ጋር ተለያይተን ነበረ። ስንገናኝ መጠጥ እየጠጣን ነበር ያሳለፍነው ሳምንቱ። ከዛ ይሄ ተፈጠረ። እኔ አላውቅም ነበር፣ ኋላ ላይ ነው የተነገረኝ። እንዴ ተረጋግጥ ተመርክት ያልኩ ነው እኮ ታዲያ እንዴ እሺ እንዴ ታዲያ እሺ ታዲያ ታላቅ የምስራች! በመሃል ፒያሳ ከሜሪት ፕሮፐርቲስ 70% ሲከፍሉ 30% ቅናሽ የተደረገባቸውን ቤቶች ማግኘት ይችላሉ። ባለ 2 መኝታ 5 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 7.2 ሚሊዮን ብር ሙሉ ክፍያ። ቀስ እያሉ በግንባታ ሂደት የሚከፍሉበትን ሁኔታ ሜሪትስ ፕሮፐርቲ አቅርቦሎታል። የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ የመኪና ማቆሚያ አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ ያለን ዛሬም በድጋሚ ተገናኝተናል። በዛሬው ፕሮግራማችን እንግዲህ ከአዜብ ጋር የተገናኘ ነው። እንግዲህ አዜብን ፈተና ፈተናናት። እንግዲህ ፈተናውንም አልፈው ነበር። የሚገርም ሁኔታ በጣም ከባድ ፈተና ነው፣ እሳት የሆነ ፈተና ነው እንግዲህ ያለፈችው። ይሄን ፈተና አልፋ እንግዲህ ብዙ ነገር ደርሶብኝ እኔም እንግዲህ ብዙ ነገር አድርሳብኝ ነበረ። ሽጉጥም እንግዲህ አውጥታ ያኔ መንዘላልነት ነው። በዚህ አጋጣሚ እንደዚህ ነገር እናንተም ብዙ ጊዜ መከራችሁኛል። ሳልፈትሻት ነበር የገባችው። ይሄም ስህተቴ ነው። እንግዲህ ሽጉጥ ውስጥ እኔ ዶክተር ናት ብዬ ነበረ። እንግዲህ ከዶክተር ቦርሳ ውስጥ ነው የማይን ነገር አይኖርም ብዬ ነው ያሰብኩት። እሷ ግን ሽጉጥ ይዛ ነበር። በሽጉጥም እንግዲህ አስፈራርታኝ እንግዲህ ያው የራሴም ጥፋት ነው። በጣም ነበረ እሷ ለመፈተን ብዬ በጣም ብዙ የማይሆን ነገር ስናገራት ነበረ። ቪዲዮንም እንግዲህ እንለቅላችኋለን ታዩታላችሁ ብዬ አስባለሁ። እንግዲህ ዛሬ ደግሞ ያንን ቪዲዮ ስታዩት ይገባችኋል። እንግዲህ እዛ ቪዲዮ ላይ የሆነ ነገር ብላኝ ነበረ። እንግዲህ ዛሬ በአዲስ ነው የተገናኘ ነው። ቪዲዮንም አለቅቅ ነው እንግዲህ ለእናንተ እንለቀዋለን በዚህ ሳምንት ውስጥ። እሷ እንግዲህ ፈተናው አለፋ ግን የደበቀችው ከባሏ የሆነ አንድ ሚስጥር ነበረ። እሱም ሚስጥር እንግዲህ ዛሬ ከአንተ ጋር ሆኜ ለባለቤቴ መንገር እፈልጋለሁ ብላ ነው ዛሬ የመጣችው። እስቲ እሷ እዚህ መታ እንዴት ለባሏ እንደምትነግረውና ይሄ ነገር እንዴት እንደፈጠረ እስቲ ከራሷ አንደበት እንሰማለን። እስቲ አብራችሁ ቆዩ። እንኳን ደህና መጣሽ። እንግዲህ በባለፈው ፕሮግራማችን ላይ እንግዲህ በጣም ብዙ ነገር ተፈጥሮ ከአንቺ ጋር ብዙ አላወራንም ነበረ። እኔም ነገሮችን ለማረጋጋት ብዬ አንቺም እንግዲህ በደንብ አልተረጋጋሽም ነበር። ለዛም በደንብ አላዋራሁሽም ነበረ። ነገሮችን በደንብ ለማስፋት አልሞከርኩኝም እና እስቲ ዛሬ በድጋሚ አንቺም ደውለሽልኝ ለመምጣት ፈቃደኛ እንደሆንሽ ስትነግሪኝ በጣም ነበር ደስ ያለኝና እስቲ ምን ለማድረግ እንደመጣሽ እስቲ ለእኔ በተመልካቾችንም እስቲ በደንብ ንገሪኝ። እሺ እንኳን ደህና ቆይኝ ሁላችሁ። ያው ዛሬ ዋናው አመጣጤ ባለፈው የተነጋገርነው ጉዳይ አለ። ከባለቤቴ የደበኩት ሚስጥር አለ። ሚስጥሩንም በደንብ ባለፈው በትንሹም ቢሆን አጫውቻለሁ። ያንን ሚስጥር ግን ከእናንተ ጋርም ስናወራ ያው መንገር እንዳለብኝ ቀድሜ መናገር ቢኖርብኝም ቢያንስ ግን አሁን መናገር እንዳለብኝ ነው። ምክንያቱም ለወደፊት ህይወታችን ከዛሬ ጀምሮ ትልቅ ተጽዕኖ እየፈጠረ ነው። እሱም ወደዚህ እንዲመጣ ወደ እናንተ እንዲመጣ ያ ነገር ሁላ እንዲፈጠር የሚያደርገው ያ ስለሆነ ያን ነገር ከዚሁ እንድንፈታ ፈልጌ ነውና ባለቤቴን ከእናንተ ጋር ሆኜ ያው አንተ ማግዝሻለሁ ስላልከኝ ከሱ ጋር ተነጋግረን እናንተ ባላችሁበት ብናወራው ለማረጋጋትም እንዲያመቸኝ ነገሩን ስነግረው ማንም ሰው እኔም በሱ ቦታ በሆን ሲነገረኝ ያው መጀመሪያ ሰዓት ላይ የሚሰማን ስሜት አለ። ያለመፈለግ ስሜት ሊሰማው ይችላል። የመከዳት ስሜት ሊሰማው ይችላል። ይበሳጫል፣ ይናደዳል። እነዚህ ነገሮች ሊኖሩ ይችላሉ። እርግጠኛ ነኝ ሰው ሆኖ ያው
አንዳንዴ የማታስባቸው ነገሮች ሲፈጠሩ ስሜታዊ ትሆናለህና ከእናንተ ጋር ሆኜ እሱን ብነግረውና ይቅርታ በጠይቀው ደስ ይለኛል። ቤት ውስጥ አሁን ያለው ነገር ትንሽ ከበድ ይላል ማለት እሱ ሳይሆን እኔ በጣም እየተጨናነኩ ነው። አይኑ ማየት እየከበደኝ ነው። ከሱ ጋር ማውራት በቃ ማለት እንቅልፍ መተኛት አልቻልኩም እና ቶሎ ብንነግረው ደስ ይለኛል። አንደኛ የባለፈው ስራ እሱ ቢያየው ከእናንተ ቀድሞ እንትን ካለ ሳንነግረው ይሆን ነገር ቢፈጠር ይከብዳል ብዬ አስባለሁ እና እንደዛ ከሚሆን ከእናንተ ጋር አሁን ብነግረው ደስ ይለኛል። መልካም። ያው እኔም ቪዲዮውን ያለቀቅኩት እንግዲህ መጀመሪያ ልንገረው ስላልሽኝ ነው። ያው ነገሮችን በደንብ ለሱና ከነገርነው በኋላ ያው ተመልካቾቻችንም እንዴት እንለቋለን ብዬ ስላሰብኩኝ ነው። ነገሩ ከተፈጠረ ያው እንግዲህ 3 ቀን ሆኖታል። ያው ይሄ 3 ቀን እስቲ የቤት ውስጥ ምንድነው ያለው ሁኔታ እስቲ ከባልሽ ጋር ያለውን ነገር ንገሪኝ እስቲ። እሱም እየደወለልኝ ነበር ያው ነገሮችን እንዴት አረከቡ ብለን እያለኝ ነበርና እኔም እንግዲህ ያው ቪዲዮ መጀመሪያ ከማየው ከአንቺ ጋር ተገናኝተን አንቺን ውሳኔ ልስማ ብዬ ነው ነገሩን ለሱ ከነገርሽው በኋላ ቪዲዮውን ማሳየው ያለው እዚሁ ብዬ ነው ያሰብኩት እና እሱም በጣም እየጨቀጨቀኝ ነበር እንደው እንዴት አደረግልኝ እያለኝ ነው። እኔም እንግዲህ እያደባበስኩኝ ነው ያለሁት እና እስቲ እቺ 3 ቀን እንዴት ነው ከባልሽ ጋር ያለው ነገር? ያው እንዳልኩ ድጋሚ ስታስበው ነገሩን መጀመሪያ ደብቀውም ቢሆን ያው መጀመሪያም ሰላም አይሰጥህም፣ ግን ይበልጥ ካንተ ጋር ካወራን በኋላ ግን እኔ በጣም እየተጨናነኩ ነው ማለት ከሱ ጋር ባወራው ቁጥር ያወቀና አውቆ ዝም ብሎ እያወራኝ እኔ እስከምነግረው እየጠበቀ ያለ እየመሰለኝ ነው። እንደዛ ነው እየተሰማኝም ያለው ማለት ነው። ከዛ ሲቀጥል ይሄ የመጠጡን ጉዳይ እኔ ነገሮችን ትቼ ቢያንስ ተጽናንቼ አብሮን እንደ በፊቱ ለመሆን እየሞከርኩኝ ነው እና ይሄን ሰሞን ቤት ነኝ በጊዜ እገባለሁ እንደ በፊቱ በጊዜ ገብቼ ቡና አፍልቼ ምናምን እጠብቀዋለሁ እና ግራ የመጋባት ስሜትም አለ እሱ ጋር ማለት በአንዴ ነገሮች በ3 ቀን ውስጥ እንደዚህ ተቀይረው ምን ሆና ነው የሚል ስሜት ነው መሰለኝ። ብቻ እሱም ግራ ገብቶት ነው ይመለከተኝ። ግራ ሲገባ ደግሞ እኔ ደግሞ ያወቀ እየመሰለኝ ነው እና ትንሽ ያስፈራል። ለዛ ነው የተሳቀቁት። በባለፈው ፕሮግራማችን እንደውም ብዙም ስለ ልጅሽ በደንብ አላወራንም። አንቺም ተጨናንቀሽ ስለነበረ እናም ተናደሽም ስሜታዊም ስለሆነሽ ስለነበር ያው ነገሮችን በደንብ አለመጠየቅ አንቺን ላለማስከፋት ብዬ ነበርና እና አሁን ተመልካቾቻችን በደንብ ስለ ልጅሽ ማወቅ ይፈልጋሉ ብዬ አስባለሁ እና እስቲ ልጅሽ እንዴት እንደተፈጠረ ልጅሽን እንዴት እንደወለድሽው እና እስቲ አንዳንድ ነገር ስለ ልጅሽ ብትነግሪኝ ደስ ይለኛል። ያው የልጅሽ ህልፈተ ህይወት አለ እንደሚያስከፋሽም ይሄን ነገር ስታስቢው ስታወሪም እንግዲህ እንደሚከብድ አውቃለሁ። ግን ማይከብድሽ ከሆነና ይሄው ነገሩ አንድ ይሆናል ያው ተመልካቾቻችንን በደንብ ነገሩ ግልጽ ብሎ እንዲታያቸው ልጅሽ እንዴት እንደተፈጠረ እንዴት እንደሞተና የማሞቱን ሁኔታ በደንብ ብትነግሪኝ ብትነግሪኝ ደግሞ ተመልካቾቻችን በጣም ደስ ይለኛል። እሺ ችግር የለም። ይገባኛል ሁሉም ሰው ላይ ጥያቄ ይፈጠራል። መጀመሪያ የግቢ ተማሪ ነበርኩና ጓደኛ ነበረኝ እና በሰዓቱ ጓደኛዬና እኔ አንድ ላይ ባለንበት ሰዓት ይሄ በልህ የሚመጣ ሰው የለም እንደዛ አይነት ሰው እኔን የሚያስፈራራኝ ሰው ነበረ እና የሆነ ማለት ከጊዜ በኋላ እናመለክታለን ወይ ደግሞ ግቢ ውስጥ ስለሆነ ጥበቃ ስለሚደረግልን ምንም አይፈጠርም የሚል ችለተኝነት እየተሰማን ያ የሚያስፈራራኝም ሰው እንትን እያልን መጣን ችላ በማለት እያለፍን መጣ ማለት ነው። እና ጥንቃቄ ያደርጋለሁ ቢያንስ ከላይብረሪ ስወጣ ከጓደኞቼ ጋር ወይ ደግሞ ከፍቅር ጓደኛዬ ጋር ምናምን አብረን ወደ ዶርም እስከምገባ ድረስ ይጠብቀኛል እሱ ማለት ነው። እና የሆነ ጊዜ ለመዝናናት ከግቢ ሙሉ ተማሪው አንድ ላይ ሄድን ለጉዞ ወደ ሌላ ቦታ ማለት ነው። በሄድንበት ሰዓት ላይ ወደ 3 ቀን 4 ቀን ምናምን የቆየነው እዛ ማለት ነው። አስፈቅደን የወጣ ነው ሁላችንም ለመዝናናት ነው ጉብኝት ነው የሄድነው ምናምን ምንም የሚያስፈራ ነገርም አልነበረም። የሚያስፈራራኝም ልጅም ያለ አልመሰለኝም። 2 መኪና ነው በተለያየ ነው የሄድነው ያለም አልመሰለኝም በሰዓቱ ማለት ነው። እና ሄደን ሁላችንም እየተዝናናን ባለንበት ሰዓት ላይ ቦታው ትንሽ ጫካ ነገር ነው። የየራሳችንን ቦታ መድበን የየራሳችንን ጓደኞች ይዘን ነው የተቀመጥን ሁላችንም ማለት ነው። ስትዝናና ወደ ተለያየ ቦታ ወደ ራስህ ሀሳብ ነው የምትመራውና ሁሉም ወደ የየራሱ እንትን ነበር። ከዛ በመሃል ላይ እየተጫወትን ብቻ እንደ ጌም ነገር እየተጫወትን መራራጥ ምናምን ስለነበረ ውስጥ ለውስጥ ተደብቀን ሁላችንም የተለያየ ቦታ ተደበቀን። እዛ በዛን ሰዓት ነበረ ምን እንደያዘኝ አላውቅም። ብቻ የሆነ ጨለማ ክፍል ውስጥ ነው አይኔ የተፈተው ማለት ነው። ከተማሪ መሃል ወጥቻለሁ በቃ በዛን ሰዓት ማለት ነው። እዛው ጫካ ውስጥ ነው ያፈኑኝ ማለት ነው።
ሳፍነሽ ማለት ነው። ከዛ ወደ ነበርኩበት ክፍል ውስጥ አይኔ በቃ እዛ ነው ተፈቶ ምንም የማውቀው ነገር የለም። ብቻ እዛ ተወሰድኩኝ። በመኪና ነው ረጅም መንገድ ነበር የተጓዝነው ምናምን። ምንም የሚያወራኝም ሰው የለም፣ መልስ የሚሰጠኝም ሰው የለም። እጮሃለሁ ምናምን፣ አፌ ታስሯል ምናምን በፕላስተር ምናምን። ብቻ የሚጨንቅ ነው ጊዜው ማለት ነው። እዛ ክፍል ውስጥ ነው አይኔ ከተፈታ በኋላ ልጁ ራሱ ግቢ ውስጥ ያስፈራራኝ ነበረ፣ ምልክ ልጅ ማለት ነው። እና ከሱ ጋር እዛ በነበረ ሰዓት ነው በቃ ነገሩ የተፈጠረው ማለት ነው። እንዴት ነው መጀመሪያ እንግዲህ የጌም የተጫወትና መሰለኛሽ ያለ እና በዛ ሰዓት ላይ ሲያፍንሽ አንቺ እንዴት ነው ምንም ላታውቂ ቻልሽ? ማለት እንዴት ሊያፍንሽ ቻለ? ምንም አውቀው ነገር አልነበረም። ላይ እንዲህ እየሮጥን ተደበቅን። ከኋላ ነው የተያዝኩት እና ማንም ይመጣል ምንም የተሰማኝም ነገር የለም። በቃ የማውቀው እንዳልኩ ያኔ በሰዓቱ ሲያዝ የነበረውን ስሜት አውቃለሁ። ከዛ እዛ ክፍል ውስጥ ነው የጉዞውን አውቃለሁ። አደንዝዞሽ ነበር ማለት ነው በትንሹ? በጣም ያሳዝናል። እና ያ ልጅ አብሮሽ ነበር የሚማረው ማለት ነው? አዎ አንድ ግቢ ነው። አሁን ታስሯል ማለት ነው። በአንቺ ምክንያት የታሰረው ወይስ በሌላ ነገር ነው? ሌላ ኬዝም አለው፣ ግን እኔ ነኝ ወደ ህግ የሄድኩት መጀመሪያ በሰዓቱ ማለት ነው። ከዛ ግን ከጊዜ በኋላ ሌላም ሰው ስለነበረ አንድ ላይ ትንሽ እስሩ የረዘም ያለ ጊዜ ነው። ልንጨርስ 6 ወር ምናምን ሲቀረም ግራጁዌት ልናደርግ ምናምን ማለት ነው። በጣም ይገርማል ስልሽ በብዛት እንደውም እንደዚህ አይነት ጥቃት የደረሰባቸው ሴቶች እንደውም ከመክሰስ ይልቅ በሆዳቸው ይዘው ይሄን ነገር ማሳለፍ ነው የሚመርጡት። እና አንቺ እንደውም ደፍረሽ ውስጥ ሄደሽ መክሰስሽ በጣም ደስ የሚል ነገር ነው። ያው የቤተሰቦቼም ድጋፍ ነበረ በሰዓቱ። ወንድሜ ያለ መሄድ አለብን ስለተባለ እኔም እንደዛ አይነት አመለካከት ያለኝ፣ ምክንያቱም ምንም ነገር ቢፈጠርብህ ሬዲ ተፈጥሯል፣ ግን ቢያንስ ለቀጣዩ ሰው ማሰብ አለብን በሚለው ነው። ምናልባት ነገ የግቢ ውስጥ ስንት ነገር የሚፈጠርባቸው ልጆች ይኖራሉ። እንደምታውቀው ደግሞ አሁን ብዙ ሴቶች ብዙ ነገር የሚደርስበት ጊዜ ነው። ወደ ህግ መሄዱ የተሻለ ነው ደብቆ ከመቀመጡ። እና በሰዓቱ ቤተሰቦች ነገርኳቸው፣ ግን ጽንስ የተፈጠረ አልመሰለኝም በሰዓቱ። ችላ ማለታችን ወይ ደግሞ ሌላ አማራጭ እንኳን እንዳልጠቀም አላወኩም። ከጊዜ በኋላ ነው 2 ወር 3 ወር ከሞላው በኋላ ነው ነገሩ። እና እሱን ካሳያስኩኝ በኋላ እኔ ወደ ትምህርቴን የተመለስኩት ትምህርቱን እየጨረስኩ ያለ ነው ያወቅኩት ማለት ነው። እና ቤተሰቦቼም ያው እንደ እምነትም ኃጢአት ነው ያ ነገር ፈልጌው አይደለም የሆነው፣ ግን ልጄን ከምገለው ተወልዶ ቢያድግ ይሻላል። ቤተሰቦቼ ጋርም ተማከርኩኝ። እነሱም የመረጡት አማራጭ እሱን ስለነበረ ማለት ነው። ከኔም የሚበልጥባቸው ነገርም አልነበረም። አሁንም ቢሆን ቤተሰቦቼ የፈለገ ቢሆን ከኔ የሚበልጥባቸው ነገር የለም። አንድ ልጃቸው ነኝ ሴት፣ አንድ ወንድም ነው ያለኝ። በቃ እነሱ ሲስማሙ በቃ እኔም ቤተሰቦቼ ካገዙኝ ለምን እንደዚህ አይነት ስህተት መስራት አልፈለኩም። ወለድኩት። እናቴ ጋር ነው ያደገው ልጁ ማለት ነው። ይሄን ነው የሚመስለው። እንግዲህ እስቲ መጀመሪያ እንግዲህ ከተደፈርሽ በኋላ እንግዲህ እንደነገርሽ ተደፍረሽ ነው። ከተደፈርሽ በኋላ ልጅ በሆድሽ እንደጸነሽ ስታውቂ ምን ነበር መጀመሪያ የተሰማሽ ስሜት? ወይ ከባድ ነው ማለት ያ ሁሉ ጊዜ ራሴን ጠብቄ በስነስርዓት ተመርቄ ቤተሰቦቼ ጋር ሄጄ የምወደውን ሰው ምናምን በስነስርዓት ማግባት ነበረ እቅዴ። በቤተክርስቲያን ስርዓት የሰንበት ተማሪም ስለነበርኩኝ ምናምን በስነስርዓቱ ቤተሰቦቼን አስከብሬ ምናምን ማግባት በጣም እፈልግ ነበር። በእርግጥ ሆኖልኛል፣ ግን ያልኩ ሂደት ስላልተከናወነ ትንሽ እኔ የጠበቅኳቸው ወይም ደግሞ ለራሴ የሚሄድበትን መንገድ የሰጠሁበት መንገድ አለና ባይሆን ደስ ይለኛል። አንደኛ የወለድኩለት ሰው አብሮኝ አይደለም፣ ያለ ፍቃዴ ነው ነገሩ የሚሆነው። እሱ ነገር በህይወቴ ውስጥ መኖሩ ትንሽ ከበድ ይላል። በጣም ይሄን ጠይቄሽ ያው እንግዲህ መጀመሪያ ስታውቂ ተደናግጠሽ ወይ ልጁ ምንም ያው የተፈጠረው በስህተት ስለሆነ ጥላቻም ስለሚኖር አጓጉል ነገር ተወስኛለሽ ብዬ ስላሰብኩኝ ነው። ግን አንቺ የወሰንሽው ውሳኔ በጣም ደስ የሚል ውሳኔ ነው። እንግዲህ ልጅ አላጠፋም የኔ ጥንካሬ አይደለም እኮ እንዳልኩ እኔ ብዙ ነገሮችን አስቤያለሁ። በጣም ማለት ራሴን ለማጥፋት መሞከር እንደዛ አይነት ነገሮች ነበሩ እኮ እኔ ጋር በጣም ይከብድ ነበር። ምክንያቱም በጣም ነው የምጠላው፣ በጣም ያስፈራራኝ ነበረ። ግን ይሄን ያክል የሚሄድ አልመሰለኝ ነገሩ ማለት ነው እንጂ በሰዓቱ ቀድሜ እኮ ማመልከትም እችል ነበር። ከዛ ጓደኞቼ አይለዩም እንደነገርኩ በሰዓቱ ያው አጋጣሚ ነገሩ የተፈጠረበት መንገድ ነው እንጂ
ግቢ ውስጥ እኮ በጣም ረጅም ጊዜ ነው አስቦ እንደ ህክምና ስንት ዓመት እንደሆነ ታውቀዋለህ 7 ዓመት ምናምን የመጨረሻ ዓመት ላይ ነው ይሄ ነገር የተፈጠረው ያ ሁሉ ጊዜ ራሴን ጠብቄ ምናምን በመጨረሻ ሰዓት እንደዛ አይነት ነገር ሲፈጠር ይከብዳል ከዛ ሲቀጥል ደግሞ በሰዓቱ እሱም አብሮኝ ስለተማረ ያሁኑ ባለቤቴ የምጠብቀውም እሱን ነው በቃ እንጂ እንደዚህ አይነት ነገር ይሆናል ብዬ አልጠብቅም አብረን የተማርነው አብራሽ ተብሎ እንዴት እሱ ሊያካል ቻለም አንቺ ለተደፈርሽና ያርግ መስታርጂ መቼም የሰውነት መቀየር ነው ይችላልና ይሄ ነገር ነው ተሰራረገ እሱ ስልክ አብረን የተማርነው ስልክ አንድ ግቢ አይደለም እኮ ነገሩ አንድ አመት ላይ ነው የተማርነው ተከታታይ ነው የጨረስነው እኩል ነው የወጣነው የተለያየ ግቢ ቢሆንም ማለት ነው እንወጣለን የረፍት ሰዓት ላይ እንገናኛለን ያን ሰዓት ግን በፍጹም ቤተሰቦቼ ጋር ነው አብዛኛውን ጊዜ የሚሄደው ግቢ ፈተና አለ የተወጣጣርንበት ሰዓት ነው አመቱ ደግሞ የመጨረሻ እንደመሆኑ መጠን ምንም ብል ያምነኛል እሱ ወይ አልወጣም ዛሬ እንሂድም ወደ ቤተሰብ ምናምን እሱም ሲሄድ ተገናኝተን ነው መጀመሪያ እሱም የሚሄደው እኔም የሚሄደውና አልወጣም ፍቅረኛሞች ነበራችሁ በሰዓቱ እና ወደ ቤተሰብ ጋር የመሄዳችንን ጊዜ ታውኩት ለሱ ስል ማለት ነው ማለት እሄዳለሁ እኮ ተደብቄ ግን እሱን አላገኘው እንዳልከው የሰውነት መለዋወጥ አለ ነገሮች ምናምን የሚፈጠሩ ምናምን እና ይሄ ከልጅነታችን ጀምሮ ቤተሰባችን ምን አይነት ትዳር ነው የሚፈልገው ምን አይነት ባል ነው የሚመርጡልኝ ለሱ ምን አይነት ሚስት ነው የሚመርጡት ምናምን እናወራለን እንዳልኩ የባለቤቴ ያሁኑ ባለቤቴ ቤተሰቦቹ በጣም ኃይለኛ ናቸው እና የዚህ ያክል ነው በደንብ ስለምንታወቅ ነው ስለ ቤተሰቡን በደንብ ስለማቅ ነው ጨንቆኝ ነገሩን የመደበቅ እንትን ላይ ደረጃ ላይ ደረስኩት እንጂ መደበቅ ፈልጌም አይደለም የሆነ ባስረዳቸውና በቀላሉ የሚረዱኝ አይነት ሰዎች ቢሆኑ ችግር የለም ለዛ ምን እንደገረመ ተቀልሽ ስለሽ ከአንድ እስከ 3ኛው ወር ያለው የሰውነትሽ ቅርጽ ችግር የለውም ስለዛ ብታገኙም ችግር የለውም ግን ከ3 ወር እስከ 9 ወር ያለው እንግዲህ 6 ወር ደግሞ በጣም ብዙ ነው ፍቅረኛሽ ከ6 ወር ሙሉ አላገኘሽም ማለት ትንሽ ይከብዳል 6 ወር ብቻ አይደለም እንግዲህ ልጁን ወልደሽው አራስም መጥቶኝበት ጊዜ አለ በዛ ሰዓት ላይ ደግሞ የሰውነትሽ መቀየር ይችላል ስለዚህ ስትወልጂ መቼም ሴት ልጅ ነሽ ሰውነትሽ ሊወፍር ይችላል የተለያየ የሰውነት ቅርጽሽ እንግዲህ ሊዛባም ይችላልና ይሄን ነገር እንዴት ነው የተሰራረጉ ማለት ዶክተር ከሆነ ብዙ ነገር ያገናዘበል ብዬ አስባለሁና ይሄን ነገር አንቺ እንዴት ልታሳልፍ ይችላልሽ እንዴት ለተሸጉጂ ይችላልሽ እንዴት መሰለህ ይሄ ሁሉም ሴት ይለያያል አይታቸው ከሆነ የ9 ወር እርጉዝ ሆና እና የ6 ወር የማይመሳሰልበት ማለት የ4 ወር እርጉዝ ሆና የ9 ወር የምትሆን ሴት አለች ሰውነታቸው የማያስታውቁ ሴቶች ማለት ነው የኔ እንደዛ ነው የነበረው እስከ 6 ወር ምናምን እኮ እንገናኛለን 3 ወር ነው በቃ በመሃል የተጠፋፋ ነው እና ወልጄ ትንሽ ጊዜ እስከማገግም ድረስ ምናምን እንደውም አልተኛውም እንዳልኩ ወለድኩት ከ1 ወር በኋላ ነው ተመልሻለሁ ምክንያቱም ያን ያክልም አልከበደኝም ሰርጀሪም አልነበረም ምጥ ስለነበረ አልከበደኝም ለኔ ማለት ነው እና ተመልሼ ወደ ግቢ ገብቼ የማረግ ተመራቂ ነው በጣም ደስ ይላል ያው እንግዲህ አዜብ በባለፈው ቪዲዮአችን ላይ እንግዲህ ወይ ነገር ብለሽኝ ነበር አንቺ ላታስተውይ ይችላልሽ እኔ ግን ሁሉ ነገር በደንብ ነው ማስተውሰው ቪዲዮውንም እንግዲህ በደንብ ያየሁት ነበር ነገሮች በደንብ ነው ማያቸው አልተዋቸውም እና ትንሽ ነገር ይሆንና የዛ ሰዓት ላይ ምን ብለሽኝ ነበር መሰለሽ ይሄ ነገር የተፈጠረው ከባሌ በፊት ነው ባሌ ሳላውቀው በፊት ነው ብለሽኝ ነበርና አሁን ደግሞ ከባሌ ጋር እያለ ነው ፍቅረኛዬ ነበር እያልሽኝ ነውና ይሄ ነገር ሁለቱ ያልሽኝ ነገር ባለፈው ያልሽኝና አሁን ያልሽኝ ነገር ትንሽ እንደው አይጣረስም ለምንድን ነው ወይስ እዚህ ነገር ላይ ይዋሽሽ ነው ያው ባለፈው ትዝ ካለክ የሆነ የነበረው ነገር ትዝ ይልሃልና እኔ አንተን እንኳን ልገልህ ነበር እና በዛ ሰዓት ላይ ያወራዋቸው ነገሮች ምናልባት ትንሽ በድንጋጤ ውስጥ የነበረ ስሜት ስለሚሆን ነው እንጂ አሁን እያስረዳው ያለው በትክክል የነበረውን ታሪክ ነው እያስረዳው ያለው በፍቅር አብረን ነበር ነው የተለያየ ግቢ ነው ነበር ነው ግን ያው እሱም ሐኪም ነው አሁንም እንደምታውቀው እሱም ራሱ ነግሮሃል ብዬ አስባለሁ አንድ አይነት ፊልድ ነው ያጠና ነው ግቢያችን ብቻ ነው የተለያየ እሱም ሌላ ቦታ ነው እኔም ሌላ ቦታ ነው ግን በርቀት ሆኖ የርቀት ፍቅር አይደል እንደዛ ነው የሚገለጸው ለዛ ነው እንጂ ምንም ያዋሸው ነገር የለም እሺ መልካም እንግዲህ ተደናቀሽ ነው ብለን እናስበው ያው በሰዓቱ እና እንደገና ደግሞ አሁን የነገርኩ የልጅ መፈጠር እኮ ፈልጌው አይደለም አይ በሚያስፈራራኝ አይነት ሰው ተፈጠረ አይነት ነገር ነው እንጂ እኔ እሱ ላይ ቺት ለማድረግ ወይም ደግሞ እሱ ላይ ዳርቤ ከሌላ ሰው ጋር ሆኜ አይደለም ይሄ ነገር የተፈጠረው እሱ ነው እንድትረዳ የሚፈልገው አይ ነገሮች እንግዲህ ብዙ ግራ ያጋባል
ያልሽው ነገር ትልቅ ነገር ስለሆነ ነው። ከባሌ በፊት ነው ስላልሽ ይሄ ነገር ደግሞ ለትልቅ ነው የሚታየው። አሁን ደግሞ ከባሌ ጋር ነው ስትይ እኔ ብቻ አይደለም ተመልካቾችንም በእርግጠኝነት ልብ ይሉታል ብዬ አስባለሁ እና ገር ይላቸዋል። ለዛ ነው የጠየኩሽ ጥያቄ እና ሌላ መጠየቅ የምፈልገው ጥያቄ ምን መሰለሽ፣ እንግዲህ ከእሱ ጋር ፍቅረኛሞች እንደነበራችሁ ነገሮች በሰዓቱ እና እንግዲህ ይሄ የዋሸሽ ውሸት በጣም ትልቅ ውሸት ነው እና ይህን ውሸት እንግዲህ ለሱ ብትነግሪው አይሻልም? በጣም ከባድ ውሸት ነው። ይህን ውሸት ለመዋሸት ለከሱ ለመደበቅ ራሱ በጣም ብዙ ትግል ይጠበቅብሻል፣ ብዙ መስዋዕትነት ይጠበቅብሻል ብዬ አስባለሁ። ይህንን ለመደበቅ ይህንን እርግዝናሽን እንኳን ልጅሽን እንኳን ማለት ነው ይህ ሁሉ ነገር ከምታደርጊ ቀላሉ ነገር ለሱ ተናግረሽ እንግዲህ ቤተሰቦችን ባትሰሚው እሱን ለማሳመን እንዴት አልሞከርሽም? ማለት ቤተሰቦችን በደብቅ ይሻልሽ ነበረ ሜይ ቢ እሱን ከመደበቅ እና ይሄን ነገር የተላሰብሽው አሁን በእኔ ቦታ ብትሆን ወይም ደግሞ የሌሎች ሴቶችን እንደዚህ አይነት ታሪክ ተመሳሳይ ታሪክ የተፈጸሙባቸውን ልጆች ብትረዳ እኮ ለቤተሰቦቻቸው እንኳን ሊደብቁ ይችላሉ፣ የራሳቸውን ቤተሰቦች እንኳን ማለት ነው። እኔ ደግሞ ቤተሰቦቼ ስላገዙኝ ነው ማለት አገዙኝ ማለት በተፈጠረው ነገር ወይ እንኳን ሆነ በርቺ ምናምን ሳይሆን ያው እንድትረዳ የሚፈልገው ቤተሰብም ይደበቃል። እንኳን ባለቤቴን አይደለም ቤተሰቦቼን እኮ ልደብቃቸው ይችል ነበር፣ ግን በሰዓቱ በደረሰብኝ ችግር ተደውሎላቸው ተጠርቶ ሲመጡ የነበረውን ነገር በደንብ ስላዩ ስለተረዱኝ ፈልጌው እንዳልሆነ እያንዳንዱን ነገር ስለተረዱ ነው እንጂ መጀመሪያ ቤተሰቦቼ ራሱ ያሳዩኝ ነገር በጣም ይከብድ ነበር። ከዛ ግን ነገሩን በሰዓቱ እዛው ቦታ ላይ ተገኝተው ፖሊሶች መጥተው እያንዳንዱን ነገር ሲያዩት ግን ይበልጥ ተረዱኝ ነው። አስበው ቤተሰቦች የገዛ ቤተሰቦቼ እንደዛ ባይሆኑ ባይረዱኝ እኔ ልጄን ወልጄ እነሱ ጋር አስቀምጬ ሊያድግ አይችልም። እዛ ሲቀጥል እነሱ ያልተረዱትን ነገር ባለቤት ይረዳኛል ምናምን ብዬ በሰዓቱ ላስብ አልችልም። ላጣው አልፈልግም። በጣም ወደዋለሁ ነግሬሃለሁ እኮ በጣም ነው የምወደው። በዚህ ምድር ላይ ላጣው ማልፈልገው ሰው ቢኖር እሱ ነው። በጣም የምጎዳውን በሱ ስለሆነ ማለት ነው። እና በጣም ይወደኛል፣ ያስብልኛል፣ ይሳሳልኛል። እንደዚህ አይነት ሰው ማጣት ደግሞ አንተም ብትሆን አትፈልግም በኔ ቦታ ብትሆንና ያንን ሰው በፍቅር ሆኜ እንደዛ ያሰበልኝ ሰው በትዳር ደግሞ ይበልጥ አሁን ምን ያህል ለኔ እንደሚያስብልኝ እኔ ነኝ የማውቀው። ያንን ሰው ማጣት ስለማልፈልግ ነው በሰዓቱ የማስረዳበት መንገድ ግራ ገብቶ የምትነግርበት ጨንቆ አያውቅም። እንደዛ አይነት ነገር ላይ ሆኜ ነው እንጂ ልደብቆ ፈልጌ አይደለም። ግን ከጊዜ በኋላ የሚል ነገር ነው ትልቁ ጥፋቴ፣ ጊዜ መስጠቴ ነው። ነገ ዛሬ የሚለው ነገር ማለት ነው። ይገባኛል የነበርሽበት ሁኔታ ይሄ ነገር ያው ነገሮችን ማንቺ እንድትነግሪ ስለፈለግኩኝ ነው። ችግር የለውም። ዋናው ነገር ያው ሁሉ ነገር አልፎ እንግዲህ አንቺ እዚህ መገኘትሽ ነው። እንግዲህ ይሄንን ቪዲዮ ለሱ ስላላሳየ ነው እንግዲህ ከኔ ጋርም ኮንታክት በደንብ እያደረገኝ ስለሆነ እደውልለትና አንቺ የተዘጋጀ ለብቻሽ የሆነ የተደበቀ ክፍል አለ እዛ ሆነሽ እሱን እዚህ ያስቀምጣ ነው እንግዲህ ሙሉ ለሙሉ ባይሆንም የተወሰነ ቪዲዮ አሳይተ ነው። ከዛ በኋላ ደግሞ አንቺ መጥተሽ እዚህ ጋር ነገሮችን ሁሉም አፍረጥረታ በራስሽ አንደበት ሁሉንም ነገር ተነግሪዋለሽ ማለት ነው። ሄሎ ሄሎ፣ ጤና ይስጥልኝ። ጤና ይስጥልኝ ዶክተር። አቤት፣ ሰላም ነው? እንዴት ረበሽኩ እንዴ? ስራ ላይ ሆነህ እንዴ? አሁን እንኳን ስራ አልገባሁም ነበረ። እሺ፣ አይ ደስ ያለ በቃ እንግዲህ የባለፈው ቢሮ መተህ እንግዲህ አንድ የተፈጠረ ነገር አለ። እሱን ነገር እንግዲህ እንድታይ ፈልጌ ነበርና የሚመች ከሆነ በትመጣ ደስ ይለኛል። ስራ ላይ ካልሆንክ ነው። እሺ፣ ወይ ስራ ስጨርስ ልምጣ? ችግር የለውም ግን እንዳታረፍድ ከቻልክ በ30 ደቂቃ ውስጥ ብትመጣ ደስ ይለኛል። እሺ በቃ እደርሳለሁ፣ ችግር የለም። በቃ እሺ፣ መልካም። እሺ፣ አመሰግናለሁ። እሺ፣ አይጠፋም አይደል ቦታው? አዎ፣ ከጠፋ ምናልባት እደውልልሃለሁ። እሺ፣ እሺ፣ እሺ። እንግዲህ እመጣለሁ ግን ምን ላይ እንደሆነ አላውቅም። ስራ የለኝም ብሎ ነበር ግን አዎ ያው እቤት የሆነ ነገር እያስተካከልን ነው እንጂ በቃ እሺ 30 ደቂቃ ውስጥ እንግዲህ እናብያለሁ። በ30 ደቂቃ ውስጥ እደርሳለሁ ብሎኛል። እንግዲህ እሱ እስኪደርስ እኛም ካሜራዎቻችንን እናስተካክላለን፣ አብርቶቻችንን እናዘጋጃለን። እንግዲህ አንቺም ራስሽን ነቃ ብለሽ እንግዲህ ነገሮችን ማየት አለብሽ፣ እንዳትደናገጪ። ዛሬ በደንብ ነው የፈተሽልሽ። እንግዲህ ምንም ነገር ማለያሽም እንግዲህ ለባለፈው አይነት ውሳኔ እንዳትወስኚ ነው። ስታይ እንግዲህ ምስኪን ነው የምትመስለው። ሽጉጥ ይዘሽ መዞሪም አይመስልም ነበር። ያው ይገባኛል አንቺ የደረሰብሽ አንፃር ነው። አሁን ገብቶኛል። ከዛ ደግሞ ዛሬ እኔ ለራሴ ጉዳይ ነው ፈልጊያችሁም እዚህ ድረስም የመጣሁት ደውዬልክ ነውና እንደዛ ነገር ስሜታዊ እንዳትሆኚ ነው። ባለፈው ስሜታዊ ሆነሽ በጣም መጥፎ ነገር ሲያረግሽ ነው ብዙ የሚፈጠር ነገር ነው ይችላል። ስለዚህ ስሜታዊ እንዳትሆኚ እሱ በሚወስነው ውሳኔ እንግዲህ እሱ ውሳኔ ነው፣ ዋሽተሽዋል። ስለዚህ የሚወስነው ውሳኔ የራሱ ነው፣ የግሉ ውሳኔ ነው። ስለዚህ አንቺም ውሳኔ ውስጥ
እንግዲህ ለማሳመን መሞከር ነው እንጂ በሱ ውሳኔ ተናደሽ ስሜታዊ እንዳትሆኚ ከዚሁ እነግርሻለሁና ክብርሽ ይዘጋጅልሻል። እንግዲህ ይመርሻል ያለች ነው ሰላትሽ ያው እንግዲህ ተመልካችን እንግዲህ ዶክተር እዚህ ደርሷል። እንግዲህ ዶክተር ደግሞ እንግዲህ እናንተ ማታውቁት ከሆነ እንግዲህ ባለቤቱን አዜብን ለማስፈተን እኛ ጋር መጥቶ ነበር። እንግዲህ እሷ ላይ ይወጣ ያሉ የተለያዩ ነገሮች አይቶባት ነው እኛ ጋር የመጣው እንድንፈትንለት ፈልጎ እኛም ፈትንለት። እንግዲህ ዛሬ አዲስ ነገር አለ ብዬ ጠርቼው ነው እንግዲህ ሚስቱ ላይ ምን እንደተፈጠረ አብረን ምን ነገር ይሆናል። በመጀመሪያ ግን እስቲ ስለራሱ አንዳንድ ነገር ለእናንተ ያስታውቅልን። እስቲ ዶክተር ስምህን በመጀመሪያ ለተመልካቾች በማስታወቅ እንጀምር እስቲ። እሺ እኔ ዶክተር ኤልያስ እባላለሁ። የአጥንት ስፔሻል ሐኪም ነኝ እና እንግዲህ ያው ፕሮግራማችሁን ስለምከታተለው እንግዲህ ወደዚህ የመጣሁት በጣም ደስ ይላል። እንግዲህ ኤልያስ ያው ተመልካቾቻችን ስለአንተ በአካል ባይሆን እንግዲህ ስለአንተ አንተ የነገርከኝን ታሪክ በትንሹ ቢሆን ቀጨቀጨ ባልጌ ነግሬያቸዋለሁ። እስቲ ዛሬ ደግሞ አንተ በራስህ አንደበት ሲለ ተመልካቾቻችን ከባለቤት ጋር እንዴት እንደተዋወቃችሁ እና ስለ ባለቤት አንዳንድ ነገር ባለቤት ላይስ መጀመሪያ ምን አይተህባት እንደሆነ ያየህባትን ነገር በትንሹ ቢሆን ያው ተመልካቾቻችን ያውቁታል እኔ ነግራቸዋለሁ፣ ግን አንተ እንድትነግራቸው ስለፈለኩኝ ነው። እስቲ ስለ ተመልካቾቻችን አንዳንድ ነገር በላቸው። አመሰግናለሁ። እንግዲህ ከባለቤቴ ጋር የተዋወቅነው ዩኒቨርሲቲ እያለን ነው። ያው በአንድ የትምህርት ሙያ ላይ ብንሆንም ግን አንድ ግቢ አልነበርንም እና በፍቅር 2 ዓመት አሳልፈናል። ብዙ ነገሮች አብረን ወጥተናል፣ አብረን ወርደናል። ማጣቶች ማግኘቶች ብዙ ነገሮችን ብቻ ግን አሳልፈናል። አሁን እኔ እዚህ ያመጣኝ ጉዳይ ምንድነው? በጣም አብረን እያለን በጣም ፍቅር ነበረን፣ መተሳሰብ ነበረ፣ ብዙ ነገር ነበረ። ሰዎች እስኪቀኑ ድረስ ቤተሰቦቻችን እስኪመሰክሩ ድረስ በጣም ፍቅር ነበረ። ከተጋባን ወደዚህ ግን ትንሽ ለውጦችን አየሁ። በጣም አስቀያሚ የሆኑ ለውጦች ማለት እስከዛሬ 2 ዓመት አብረን ስንቆይ ያልነበረ ለውጥ ትጠጣለች፣ ስትተኛ ስትተኛ እንኳን ጀርባዋን ሰታኝ ነው የምትተኛው እና ያ ለኔ በጣም ከባድ ነው። ቀኑን ሙሉ ስራ ነው የምውለው፣ ደክሞኝ ነው የምመጣው። እንደ ሚስት አቀባበል አታደርግልኝም፣ እንደ ባል ሪስፔክት አታደርገኝም እና ያ ነገር በቃ ከጊዜ ወደ ጊዜ በጣም እየመረረኝ በትዳር ተስፋ እንድቆርጥ ሆንኩኝ። ገና የትዳር ምንነትን እንኳን ሳላውቀው በተጋባን በትንሽ ወራቶች በቃ ትዳር የሚባል ነገር መጥፎ ነው ወደሚል አእምሮ ልገባ ተገደድኩኝ። በእነዚህ ምክንያቶች ማለት ነው እና ምናልባት የስራ ጫና ሊሆን ይችላል፣ ኦር ደግሞ በቤተሰቦቿ የሆነ ነገር ተፈጥሮ ሊሆን ይችላል ብዬ ለማዋራት ሞክሬ ነበረ። ግን ልታዋራኝ ፈቃደኛ አይደለች እሷ ማለት ነው። ላዋራት ስሞክር የመቆጣት የመናደድ ሁለተኛ እንዳላይቅ አይነት እና ምንድነው ብዬ ቼክም ለማድረግ ሞክሬያለሁ በአቅሜ ባለችኝ ሰዓት፣ ግን ላገኝ አልቻልኩም ምንም አይነት ነገር እና በቃ ልቤ እየወረደ መጣ። ለሷ የሰጠሁት ቦታ ብዙ ነገር እንትቻለሁ፣ ለሷ ብዬ ብዙ ነገር እንትቻለሁ። የእውነት ለመናገር ከነበርኩበት አስቀያሚ ህይወት አውጥታኛለች፣ ብዙ ነገር ደግፋኛለች። ለኔ በጣም የምወዳት በጣም ማከብራት ለኔ ብዙ ነገር ናት ብቻ ግንና ያንን በአንድ ጊዜ ማጣት ለኔ ብዙ ነገር የሆነችውን ሴት በአንድ ጊዜ ማጣት ደግሞ አልፎ ተርፎ ደግሞ ሱስ ውስጥ ገብታ ማየት ለኔ በጣም ፔንፉል ነበር፣ በጣም ያም ነበር ለኔና የሆነ ታይም ላይ ራሱ ስራዬን በአግባቡ መስራት ተስኖኝ ነበር፣ አቅቶኝ ነበር እና ያው ታውቃለህ የጤና ነገር ነው እና በጣም ሴንሲቲቭ ነው የኛ ስራ እና ትንሽ ስህተት ብዙ የህይወት ዘመን ስህተቶችን ሊያመጣ ይችላል በሰዎች ላይ ዶክተር እስከሆንኩ ድረስ እና በቃ ማለት ጭንቅላቴ እስርስር በቃ አለብኝ። በቃ ማለት ይሄ ሁሉ የመጣው ከምንድነው ታውቃለህ? በጣም ከመውደድ የተነሳ ነው እና እሷን ላለማጣት ክፉ ነገር በቃ ላለማሰብ ብዬ ምናልባት ስራ ቦታ ሊሆን ይችላል ምናልባት ብዬ ብዙ እንትኖችን አስቀምጥኩኝ እሷን ላለመጥላት ማለት ነው። ግን ሊሆን አልቻለም። ከአቅሜ በላይ ሆነ። ትጠጣለች፣ ጠጥታ ስትመጣ የምትናገራቸው ንግግሮች በጣም ክፉ ናቸው፣ በጣም ልብ ይሰብራሉ
ሴት ልጅ ላይ እጄን ማንሳት አልወድም፣ አልናገራትም፣ ዝም ነው የምለው። ከስራ ደግሞ ስመጣ እኔ ብዙ ጊዜ ውጭ መብላት ብዙ እንትን አይለኝም እና ከእሷ ጋር እበላለሁ ብዬ ስመጣ እራት ሳይሰራ ይጠብቀኛል። ጠዋት ስንወጣ የበላንበት ሳህን እንኳን ሳይታጠብ እዛው በተቀመጠበት ቤቱ ዝርክርክ ብሎ የሚጠብቀኝ ምናምን ነገር እና ቁጭ ብላ ለማውራትም ፈቃደኛ አይደለችም እና ያ ነገር ነው ተፈጥሮ እንግዲህ ወደ አንተ ጋር የመጣሁት። ያው እንደውም ዛሬ ስለኝ ነገር ስትነግረኝ ታምረጋ ብለህ እንደውም ትንሽ የቀለለ ነው የሚመስለው። መጀመሪያ ላይ ስትነግረኝ በጣም አዝነህ በጣም ተናደሁላ ነበር። ስሜቱ ነበር ትዝ ይለኛል። አሁን ላይ ትንሽ እንደውም የስሜት መቀየር አለና ይሄ ነገር ከምን የተነሳ ነው? ያ አሁን የመረጋጋቴ ነገር ከምን የመጣ መሰለህ? አሁን ላይ በቃ እርግጠኛ ነኝ ውጤት ልትነግረኝ ነው የመጣው። ባለፈው ያልኩህን ነገር እንግዲህ በቃ ጨርሰህ የምትመጣ ውጤት የምትነግረኝ ነው እየመሰለኛል። ምክንያቱም አሁን በቃ ሌላ ወንድ ወዳለች ወይንም ደግሞ ሌላ ህይወት ጀምራለች የምትለኝ ከሆነ አላ 50-50 ሆኜ የመጣሁት በቃ ሁሉንም ነገር ለመቀበል ሬዲ ሆኜ የመጣሁት እና ራሴን ብዙ ተታግዬ ራሴን ብዙ ነገር ብዬ ስደውልልኝ ራሱ በቃ ራሴን ማዘጋጀት አለብኝ ያልኩት ወዲያውኑ ልክ ስልኩን እንደዘጋው በቃ ራሴን ማዘጋጀት አለብኝ እና ብዙ ነገሮችን ለማድረግ ሞክሬያለሁ ራሴ ላይ በቃ ጥሩም ይሁን መጥፎም ይሁን 50-50 አድርጌ አዘጋጅቼ ስለመጣው ነው እንዲህ በኮንፊደንስ ላወራህ የቻልኩት። ንዴቴም ትንሽ ረገብ ያለው ለዛ ነው። ያው ነገሮችም እዚህ ጠራው ያው ልክ ነህ። የተፈጠረ ነገር አለ ያው እሱን ፈተናናት እንግዲህ ውጤቱን ለአንተ ለማሳየት ነው እዚህ ጠራው። እንግዲህ በቪዲዮ ይዘናል። እሱን ቪዲዮውን ማሳየት ይሆናል። እንግዲህ ውጤቱ ምንም ሊሆን ይችላል፣ ግን አንተ ራስህ እንግዲህ አራግቻለሁ ብለሃል። እንግዲህ በእውነትም አራግተህ ነገሮችን በእርጋታ እንድታይ እፈልጋለሁ። እንግዲህ ፈቃደኛ ከሆንክ ማሳየት ይሆናል። መስቲ ላፕቶፕን አቀበለኝ። አመሰግናለሁ። አብርቶታል። ያ ሙሉ ለሙሉ አላሳየህም። በዚህ አጋጣሚ ነገር የተወሰነ ቪዲዮ ነው ማሳየ። አንዳንድ ምነግርህም በቃላት ምነግርህ ነገሮች አሉ፣ የተፈጠሩሽ ነገር አለ። መጀመሪያ ግን ይሄን ቪዲዮ ከዛ በኋላ እንግዲህ ያንተን ሪአክሽን ማየት እፈልጋለሁ። እዚህ ጋር ተመልከት እንዴ ተመልከት እያልኩ ነው እኮ እሺ። ታዲያ እንዴ እሺ እንዴ ታዲያ እሺ ምን ሌላ አላማ አለ? እሺ ታዲያ ሌላ ከሰው አለ። እኔ ትዳር አለኝ ባላለኝ የምን ባል ነው ማለት በጣም ማስመጥ በጣም መጀንጀት ትችልበታለህ። ኖ እኔ ልጀነጀንሽ አይደለም እንዴ አዚ ብዬ ነው ማለት ነው። እንደዚህ እኔ ልደደብ ሰው ነኝ። ሲጀመር እኮ መጠርጠር አልነበረብኝ። አይ እንደምታየው እኔ እንደውም የመጀመሪያ ሰዓት ላይ እንደውም የወደቀች መስሎኝ ሁላ ነበር። እንደምታየው መጀመሪያ ላይ ያላሳየው ትንሽ እየተቆራረጠው ቪዲዮዎችም አሉ። ማይገባ መጠርጠር አልነበረብኝ ማየር እዚህ ጋር ራሱ እኔ ያት እዚህ ጋር በደንብና ሽጉጥ እንግዲህ ይሄን ሽጉጥ ታውቃለህ። ስለዚህ ሽጉጥ ያ እዚህ ጋር ታታ ነው የሚስራሱ እንደየንበረከከች እንዴ ጭራሽ ሽጉጥ አወጣች ጭራሽ እኔ እንዳንበረበረችኝ ሁላ እኔ ለማንም ሴት በነገራችን ላይ እንደዚህ ሁሉ ያላቀም ተንበርከከም አላቀም። ለመጀመሪያ ጊዜ እንግዲህ ባለቤት ናት እንደዚህ አንበረከከችኝ። የተማርኩቻችንም እንግዲህ መፍረድ ይችላሉ። ኖ እኔ እንደዚህ እንድትሆን አይደለም እኮ ልክ አይደለም እኮ ገብቷል። ይሄን ያለ ሽጉጥ እስከ ማውጣት ከደረሰች በእኔ ላይ ያላት እንትን እኮ ነው ፍቅርን እኮ ነው የሚያሳየው። ገብቷል አይደለ? በእኔ ላይ ያላት እምነት ነው። አይቻለ እንዴት ነው አሁን ማለት እንዴት ነው ፊቷን ላይ የምንችለው? እንዴት ብዬ ነው አሁን ማውራት? እሺ እንዴት ብዬ እሷ እንደዚህ ሰው መጥቶ አውርቷት ምናምን ሽጉጥ እስከ ማውጣት ባላለኝ ብላ በኮንፊደንስ እስከ መናገር ድረስ ከደረሰች እኔ ደግሞ ጭራሽ ጠርጥሪያት የሆነ ነገር እያደረገች ነው ከኔ ጀርባ ሌላ ወንድ ይኖራል ብዬ ጠርጥሪያት እኔ ጭራሽ እስከ ማስፈተን ድረስ ይሄ እኮ በጣም ትልቅ ውርደት እኮ ነው። ኖ አይ ኤልያስ እንደዛ እንዲሰማህ አይደለም እኮ ይሄን ቪዲዮ አሳየው አይደለ? አንተም እኮ የደረሰብህ ነገር አለ። እንደዚህ እንድትወስንም ያደረገኝ የሱ ያሳታሳይህ የነበረው ድርጊት ነው እንደነገርከኝ ከሆነ ስለዚህ ችግር የለውም።
ብዙ ያላሳየው ቪዲዮዎች አሉ። ቪዲዮችን ሲለቀቅ ሙሉ ለሙሉ ታይዋለህ እያሰባለሁ። ነገር ግን እዚህ ጋር አንድ ነገር እንድታውቅ የምፈልገው ነገር እዚህ የጠራሁ በዚህ ብቻ ነገር አይደለም። ተራክተህ እንድታዳምጠኝ እፈልጋለሁ። ኢልያስ አሁን በቃ ኖ ማውራት ነው የምፈልገው ማለት በቃ ይቅርታ ልጠይቃት በቃ ማለት እንደዚህ ይሄን ያልኩ የዘቀጠ ሰው አስተሳሰብ እኮ ነው። እንዴት እኔ ራሱ እንዴት ኖ እንደዚህ እንድታስብ አይደለም ኢልያስ። ይቅርታ ማለት ነው ከፈለክ ይቅርታ ትላታለህ። ግን አሁን ራስህ እንድትወቅስም ሌላ ነገርም እንድትል ሳይሆን አንደኛ ይሄን ቪዲዮ እንድታየውና ሁለተኛ ደግሞ ሌላ የተፈጠረ ነገር አለ ተራክተህ እንድታዳምጠኝ እፈልጋለሁ። ባለቤትህ የሆነ ልትነግርህ የምትፈልገው ነገር አለ። እሱ ነገር እኔ ከምነግርህ ራሷ ትንገርህ ብዬ ነው። በዚህ አጋጣሚ አንድ ልነግርህ የምፈልገው ነገር ባለቤትህ እዚሁ እኛ ጋር ያለችው እዚህ ነው ያለችው። ግን አሁንም ቢሆን ተራክተህ አዳምጠኝ። የምትነግርህ ነገር አለ እዚህ ያልነገርህ ቪዲዮ ላይም አለ። እንግዲህ ቪዲዮውን ሙሉ ለሙሉ ያሳየኸው ከራሷ አንደበት መጀመሪያ ሰምተው ነገሮችን በደንብ እንድታዩ ስለፈለግኩኝ ነው። እሷ እዚህ መታ እንግዲህ የምትነግርህ ነገር ይኖራል። እንግዲህ አሁን እንደዚህ ካሙነ በጣም ደስ የሚል ሰበና ነው ያለ፣ እርጋታህም ደስ ይላል። ስለዚህ እንደዚህ ረጋ ብለህ እሷንም ሳታስጨንቅ እንግዲህ ልትነግርህ የፈለገችውን ነገር በስትክክል እንድትነግርህ እንድትፈቅድልኝ ይፈልጋለሁ። ፈቃደኛ ከሆንክ እንግዲህ ባለቤትህ ምን አይነት ጀግና ሴት እንደሆነች አይተሃታል። ስለዚህ እሷን ወደዚህ እንጋብዛታለን። አረጠራልኝ ምን ችግር እኔ እኮ ሲጀመር እኮ ያን ሁሉ ሲሆን እኮ ነግሬያለሁ አይደለ ቅድም በቃ ፍቅሬን ላለመቀነስ በቃ ከልቤ ላለማውጣት ብዙ ታግያለሁ ብያታለሁ። አረጠራልኝ ደስ ይለኛል። የት ነው ያለችው? አለች። በዚህ ሰዓት እኮ በቃ እኔ ነኝ ይቅርታ መጠየቅ ያለብኝ እኔ ነኝ ጥፋተኛው። ገብቷል? ብዙ እያጠፋሁ የነበርኩት እኔ ነኝ ማለት ነው። ስለዚህ ሰው በቃ ምን ይገድበኛል? ጥራት የት አለች? የት ናት? እሺ አዚም ጥራልኝ። የእውነት በጣም ይቅርታ ማለት እንደዚህ ማሰብ አልነበረብኝም፣ እንደዚህ ማድረግ አልነበረብኝም። እና አውቃለሁ እንደምትወጂኝ ለእኔ ብዙ ነገር እንደሆንሽ ብዙ ነገርሽን ትተሽ ከኔ ጋር እየኖርሽ እንደሆነ አውቃለሁ። ምናልባት እንደ ባል ጊዜ ላልሰጥሽ እችላለሁ፣ የሚያስፈልግሽን ነገር ላላሟላልሽ እችላለሁ። ግን በቃ እኔ ስለጠረጠርኩሽ ይህን ሁሉ ስላደረግኩብሽ በጣም ይቅርታ። አረ ችግር የለውም። ምን እንደምልሽ አላውቅም። በጣም ጸጽቶኛል፣ በጣም ከብዶኛል። እሱንም ሲያሳየኝ ነበር አንዳንድ ነገሮች እና በእኔ ላይ ይህን ያህል መተማመን እንዳለሽ እኔ አላውቅም ነበረ እስከዛሬ ድረስ እና መሳሪያ አውጥተሽ እስከ ማስደንገጥ ድረስ መድረስሽ ለእኔ ያለሽን ጥልቅ ፍቅር ነው የሚያሳየውና የእውነት በጣም ይቅርታ። ከዚህ በኋላ እንደዚህ አይነት ነገር እኔ የመጠራጠር የምናምን አይነት ነገር እኔ ጋር አልደግምም። በጣም ይቅርታ አድርጊልኝ እና ከልብሽ እንድታወጪው ነው የምፈልገው። በቃ እንድትረሺው ነው የምፈልገው። በጣም ይቅርታ። እሺ ችግር የለውም። አዝነሻል እንዴ? አረ ምን ሆነሽ ነው? በጣም የእውነት በጣም ይቅርታ። እንድትከፊ አይደለም እኮ ማለት ባህሪ ሲለዋወጥብኝ ግራ ገብቶኝ ነበረ። የጠላሽ መስሎኝ ነበረ። ከዚህ በኋላ ከኔ ጋር መኖር የማትፈልጊ መስሎኝ ነበረ። አእምሮዬ ብዙ ነገር አስቦ ነበረ። ግን ሰይጣን ነው እንደዚህ ያሳሰበኝ እንጂ እንደዚህ ማሰብ አልነበረብኝም። አንቺ ይሄን ያህል እየወደድሽኝ ለእኔ እንደዚህ የተቆረቆርሽ ሌላ ሰው ሲመጣ እንኳን አንቺ እንደዚህ እያደረግሽ እኔ የእውነት በጣም ይቅርታ። የእውነት ከልብሽ እንድትወጪው ነው የምፈልገው። ምናልባት እኔ እንደዚህ እንድታስብ ያደረኩ እኔ ራሴ ስለሆንኩ እኔ ነኝ ይቅርታ መጠየቅ ያለብኝ። በጣም ይቅርታ። ኧረ ችግር አልነበረውም እኮ ይሄንን እኮ በመነጋገር መፍታት የምንችለው ነገር ነበር። ደስ ይላል በጣም። አሁን እኔ እንደዚህ ፍቅር የምሬን ነው ካየሁኝ ራሱ በጣም ረጅም ጊዜ ሆኖኛል እና እንደዚህ እንደምትዋደዱ ራሱ ያስታውቃል። እንግዲህ አንተም ስትነግረኝ እሷም እንግዲህ እንደዛ ስትሆንብኝ ምን ያህል እንደምትዋደዱ ገምቼ ነበር። እንግዲህ አንድ ላይ ሳያቸው ራሱ በጣም ደስ የምትሉት እና እዚህ ነግሬው ነበረ። ደግሞ ስለአንቺም እንግዲህ እዚህ ልትነግሪው የሆነ ነገር ፈልገሽ እዚህ እንደመጣሽ ነገር ያለው እሱም እንግዲህ እንድትነግሪው ይፈልጋልና ይገባኛል። አሁን ያለሽበት ስሜት በጣም ትንሽ ስትረስፉል ሆነሻልና እንደዚህ ስትረስፉል አትሁኝ። በጣም አሁን እኮ ምንም ቢሆን ምንም እኮ ብትነግረኝ ምንም የሚለወጥ ነገር የለም። ጀስት በቃ ሚስቴ ናት።
ሌላ ምን ይሄን ያለ ከባድ ነገር እስከዛሬ ድረስ ስንት ነገር አሳልፈናል አይደለ? ወጥተናል፣ ወርደናል፣ አግኝተናል፣ አጥተናል። ምንም እኛ ሊለየን ያ ነገር ሊለየን ካልቻለ ምንም የሚለየን ያለ ነገር አይመስለኝም። እኔም ብዙም የምከፋበት ያለ ነገር አይመስለኝም። እንደዚህ ተጨናንቀሽ ምናምን ነገር ራስሽን ለመጉዳት እንደዚህ ምናምን እንደዚህ እንዳታረጊ በጭራሽ። ምንም ቢፈጠር ምን በቃ እኛ ወርተን እንፈታዋለን እንጂ ይሄን ያህል አትጨነቂ። እሺ እንግዲህ ነገር ያው እንዴ እዚህ የመጣ ነው ይሄ ነገር ዋናው ይሄ ነገር አይደለ። ስለዚህ እንዳትጨናነቂ እሱም እንደምረዳሽ አስተከርሽ መረዳሻለሁ እያለ ስለሆነ ያው አባቴ በጣም እንደምወድ ታውቃለህ። በጣም ማለት የነገሮች ማለት ከዚህ በፊት የተፈጠሩት ነገሮች አንተ ምን እንድትጠራጠረኝ ያደረጉ የሆኑ ነገሮች አሉ። እኔ ጋር ትንሽ የሆነ ችግር ስለነበረ ነው እነዛ ነገሮች የተፈጠሩት እንጂ ላንተ የተለየ ወይም ደግሞ አንተ ላይ ሌላ አይነት አካሄድ ሄጄ ወይም ከሌላ ሰው ጋር ፍቅር ጀምሬ ወይም ሌላ ሰው ልጅ ምናምን አይደለም። እና አንድ የደበቅኩ ሚስጥር አለ እኮ። ምንድነው? አሁን ይቅርታ ታደርግልኛለህ ምንም ባጠፋ? አይ ምን ችግር አለ? ምን ችግር አለ? እኛ አውርተን የምንፈታው እኮ ከሆነ ምንም ችግር የለም እኮ። ንገሪኝ፣ አትጨነቂ። ነገሩ የሆነው ካንተ በፊት ነው ማለት ትዳር ውስጥ ሳንገባ በፊት ነው ማለት ፍቅር የጀመርንበት ጊዜ አካባቢ ላይ ነው። እና የሆነ ረጅም ጊዜ የሆነ ተወሰነ ጊዜ አንገናኝም ነበር። ትዝ ካለክ ግቢ ነበርን ሰዓት እና ለተራዘሙ ወራቶች ምናምን ያክል ያልተገናኘንበትን ጊዜ ታስታውሳለህ? እሱ ጊዜ ላይ ተመለስና ያን ሰዓት ያጠፋው ስህተት አለ ፈልጌው አይደለም እኮ። ምንድነው ያ ያለፈ ነገር እኮ ነው። በጣም ስንት አመት ሆነ እኮ አሁን ኦሬዲ ወደ 2 አመት አለፈው እኮ እንዴ። ምንድነው እስከዛሬ ድረስ እንዴ ሊያስጨንቅሽ እንዲ ሊያደርግሽ ምንድነው ነገሩ? ንገሪኝ። እኔ እኮ በጣም እየተጨነቅኩ እኮ ነው። ገባኝ እኮ እኔም ጨንቆኝ ነው እኮ እንዴት አድርጌ እንደምነግርህ። እኔ ልጅ አለኝ። ድገሚ። ምን ማለት? እያወራሽ ያለሽው ገብቶሻል? አዎ ገብቶኛል። አይደለም ቆይ፣ እያወራሽ ያለሽው ገብቶሻል ወይ? ምንድነው እያወራች ያለችው? አይደለም ምንድነው? ቆይ ልጅ አለኝ ነው እያለች ያለችው። ተቀመጥ እኮ ኤልያስ፣ ተቀመጥ። መጀመሪያ ተቀመጥ። ነገሩን በደንብ አዳምጥ። እየሰማኝ ነው። ልጅ አለኝ ነው ማለት አልገባኝም። ተቀመጥ መጀመሪያ። ልጅ ማለት ልጅ ወንድና ሴት ተገናኝተው የሚወልዱት ልጅ ምን ማለት ነው? ቆይ መጀመሪያ ተረጋጋ። አይደለም ቆይ ያን ጊዜ እንዴት ደበቅሽኝ? መንገር የማልችልበት ሁኔታ ስለነበር ያን ጊዜ ለምን ደበቅሽኝ? አሁን ልጅ ነው እያልሽኝ ያለሽው አይደለም? ምን ማለት ነው ልጅ ነው ማለት? ተረጋጋና አዳምጠኝ፣ ከዛ ላስረዳክ። እንዴት ነው የምረጋጋው? ምንድነው የሚያረጋግኝ? ካንተ ጋር አውቀሽ አይደለም ስንጋባ እስክንጋባ ድረስ ጠብቀሽ ዝም ብለሽ እስከዛሬ ምን ማለት ነው ልጅ አለኝ ማለት? ልቀቂኝ እንዴ ኤልያስ። እየሰማኝ ነው እንዳነኪኝ። እሺ ልጄ ግን አሁን ልጄ ምናምን አትበይኝ። ምንም አዳምጥሽ ነገር የለም። ስማ ኤልያስ፣ አሁን እኮ እዚህ ጋር ይኸውልህ ስማኝ። እሺ ምንድነው? እኔ እኮ በወሬ የምንፈታው ነገር መስሎኝ እሰማለሁ ያልኩት እንጂ ልጅንም ያህል ነገር ቤተሰቦቼ ቢሰሙ ምንድነው የሚሉኝ? እኔ እሺ ቆይ አዳምጠኝ መጀመሪያ። ልጄ አሁን በህይወት የለም። አንደኛ በመጀመሪያ አዳምጠኝ፣ ተረጋጋና አዳምጠኝ። እንዴ ላስረዳክ እየሞከርኩ ነው። አውቄ አይደለም የደበቅኩ። ከዛ ደግሞ ልጄ አሁን በህይወት የለም። በቃ ቢያንስ እሱን ነገር ተረዳኝ። እስከማስረዳክ ጠብቀኝ እስኪ። እንዴ ፈልጌው አይደለም የሆነው ነገሩ። በቃ ይሄ ካንተ በፊት የሆነ ነገር ነው። ነገሩ ተፈጠረ። ላንተ ለመንገር ደግሞ ከበደኝ። አንደኛ ላለማጣት ነው። በቃ የእውነት ስነግር ካንተ መቼም ማጣት ስለማልፈልግ ነው። ሁለተኛ ቤተሰቦች በጣም ያስጨንቁኛል ማለት። እሺ አሁን በህይወት የለም ማለት ሞቷል ልጄ። በቃ በህይወት የለም። መቼ ነው የሞተው? ይሄ ነገር እንዴት እንደተፈጠረባትም ትንገረኝ። እንግዲህ ይሄ ነገር እኮ ፈልገው አሁን እንደዚህ አይነት ጥያቄ እየጠየቃት የባሳት አስጨንቃት ከባድ ጥያቄ ነው የምትጠይቃት። እና አንቺም ደግሞ ተረጋጊና እኔ ነገር አይደለም እኮ ማለት ያን ጊዜ እኮ በስርዓት ነግረኝ አብረን እናሳድግ ብትልኝ እኮ ችግር አልነበረውም
እኔም ጋር መጥቶ ምን ይችላል ነበር እንኳን እንዴት እንደሆነ ካየህ አይደለ በዛ ሰዓት ግን ልጄ ኖሮ ይሄውና ልጅ አለኝ ብዬ ባሳይክ ከዚህ በላይ ነገር ደንግጬ ነው ስሜታዊ ሆኜ ነው አዎ ይገባኛል እኔማ በአንተ ቦታ ብሆን ግን ቢያንስ ለምን መቼ እንዴት እንደሆነ ምናምን ተረጋግቶ ማዳመጥ የሚባል ነገር አለ የጸባይ መለዋወጥ አንተ ላይ የተቀየርኩበት ምክንያት ሌላ ወንድ ወድጄ ሌላ ወንድ ጋር ሄጄ ምናምን አይደለም በቃ ልጄ ታሞ ነበረ በቃ በመሃል ስንጋባኩ ሰላማዊ ሰው ነበርሽ አዎ ከጋብቻችን ወደዚህ የተወሰኑ ጊዜያቶች ላይ እኮ ጥሩ ሰው ነበርሽ እኮ ከዛም በኋላ እኮ ነው ባህሪሽ የተቀየረው እኔ በምን ላቅ ይችላል ኤልያስ ሻውን ተረጋጋና ይሄ ነገር ለምን እንደተፈጠረ አሁን አንተም እኮ ነገሮችን ለመስማት ፍቅረኛ አይደለም የተናደድክ ነው መጀመሪያ የተረጋጋ ሰው ነበር ካረለ እንዴ አንዴ ለትንሽ ደቂቃ አዳምጣት አይደለም አዳምጠኛ እዚህ ጋር እኔ የጠራው እኮ ነገሮችን ለፍታት እንዲቀሉ ለሁለታችሁም ብቻችሁን ከምታወሩ እኔ መሃል ላይ ሆኜ ለማስማማት አይደለ አንተ እዚህ ጋር እኔንም ያዳምጥክ አይደለም እሷንም ያዳምጥክ አይደለም ውሳኔ ለመወሰን ቶሎ እየቸኮልክ ነው ያለውና ተረጋጋ መጀመሪያ እንዴት እንደተፈጠረ ይሄ ነገር በጣም የሚያሳዝን ነገር ነው የተፈጠረው እንግዲህ አንተ ሳሰማ ነው እንግዲህ እቺን የመሰለች ጀግና ባለቤት ላይ እንደዚህ ነገር እየጮክ ያለው እየተናደርክ ያለውና መጀመሪያ እንዴት እንደተፈጠረ ትንገረስ ይሄ ነገር እሺ ንገሪው አዚ ይሄ ነገሩ የተፈጠረው ግቢ ያለን ካስታወስከው ቢኒያምን አወቀው ረጅም ጊዜ ያስፈራራኛልና ብዬ ያወራው ማለት ነው ያኔ ጉዞ ይሄድን ሰዓት በቃ እሱ አሳፍኖኝ ከዛ በግድ ከኔ ጋር በቃ ከሱ ጋር በተፈጠረ ምክንያት ነው ባባ የተወለደውና ያኔ ላንተ ለመንገርም ላንተ እንድታየኝ ያልፈለኩበት ምክንያት እኮ አንተ በዛ ሰዓት ትምህርት መጨረሻ አመት ላይ ነው የነበርንበት ሁኔታ ታውቃለህ ያ ሁሉ ጊዜ የለፋህበትን ነገር እንዳታጣ ነው ለኔም ለክዛ ድረስ ትመጣለህ ወይ ከሱ ጋር ትጣላለህ ወይ እሱን በመፈለግ ውስጥ አንተ የሆነ ነገር ብትሆን እነዛን ነገሮች አስቤ ነበር 7 አመት የተለፋበት ነገር በዛ ቢቀርስ ከዛ ለናባባ ደውዬ እነሱ መጥቶ ከነሱ ጋር ያለውን ነገር ጨረስኩኝ ከጊዜ በኋላ ግን እነግርሃለሁ ብዬ ሳስብ ብቻ ነገሮች እየተደራረቡ መጣ የሥራ ጫና አለብን እኔም አንተ ጋርም ያለውን ነገር ታውቃለህ ከዛ ሳላስበው ደግሞ የሰርጋችን ጊዜ ተቃረበ እሺ ቆይ ማለት እንዴት አላወኩም እርጉዝ ሆነሽ መች መጣው ወደ 6 ወር ወይ 7 ወር ምናምን እኔ እናንተ አልተገናኘንም ትዝ ይልከ ነበር እሱ ራሱ ሌላ ጸባችን ነው የነበረው አይደለ በሰዓቱ ተገናኝቶ የሆነ ነገሮችን እንወስን ምናምን ግራጁዌሽናችንና ሰርጋችንን አንድ ላይ ለማድረግ እንኳን የነበረንን ጉጉት ታውቃለህ እሱን ትተን ነው አሁን ቅርብ ጊዜ የሆነበት ምክንያት ያ ነው አይደለ ከናባባ ጋር ሆኖ ለመንገር ነው ያንተ ቤተሰቦች ምን አይነት ቤተሰብ እንዳለክ ታውቃለህ መጥፎ ናቸው ያልኩኝ አይደለም ግን ክብራቸው ብዙ ነገራቸው ያስጨንቃቸዋልና እነሱን ለመንገር ይከብደኝ ነበር ያን ሰዓት እኔ ደግሞ በሰዓቱ ላጣህ አልፈልግም ያን ነገር በሰዓቱ ብነግርክ ለነሱ ትነግራቸዋለህ ተናደህ እነሱ ደግሞ በጭራሽ አንድ ላይ እንድንሆን አይፈቅዱልን እና ለዛ ነው ይቅርታ አራራራ አይደለም እኔ ነኝ ይቻል እንዴ ይሄ ሁሉ ህይወት ይሄ ሁሉ ውጣውረድ ይሄ ሁሉ ሀዘን ይሄ ሁሉ ነገር ችለሽ እኮ እኔንም የኔንም ባህሪ ጭምርኩ ችለሽ እንትን ያልሽው አንቺ ነሽ እኮ እኔን ይቅርታ መጠየቅ ያለብኝ እኔ እኮ ነኝ ሳስጨንቅሽ የነበርኩት ምን ሆነሽ ነው ሳልረዳሽ ጠርጥሬሽ ሊያውም በሀዘንሽ ላይ ደግሞ ሌላ ጥርጣሬ ጨምሬ በጣም ይቅርታ ደስ ይላል አየሽ አሁን ይሄ ነገር ተካከለ በእናታችሁ የሆነት በጣም ይቅርታ ከዚህ በኋላ እንደዚህ ነገር ደስ ይላል አሁን አየሽው ተመልካቾችን በጣም ደስ ይላቸዋል ብዬ አስባለሁ አንተ እንደዚህ መረዳት ራሱ በጣም ትልቅ ሰው ነው በእውነቱ ኤልያስ እኔም በተመልካቾችም ስም በጣም ነው ማመሰግነው የምሬ በጣም አይደለም የምሬ ችግር የለም በጣም የምሬ ነው በጣም ነው ኮሮ ባሪ ነው በጣም ትልቅ ሰው ነው በጣም የምሬ ነው ምን ያህል እንደቀለለኝ አልገባክ የምሬ ነው በጣም ነው ደስ የሚለው እንግዲህ የምር ከዚህ በኋላ ይሄን ደስ የሚል ፍቅራችሁ እንግዲህ ማጣጣም ነው ያለባችሁ በዚህ አጋጣሚ ደግሞ እንግዲህ እስካሁን ድረስ እንደዚህ በጣም ብዙ ያለፈ ሰው የለምና እነዚህ ላለፉ ሰዎች ላይ እንቁ የሆኑ ሰዎች ምን እናደርጋለን መሰላችሁ ለ3 ቀን ቫኬሽን ሙሉ ወጪኛ ይችላልላቸው ለጥንዶቹ ሙሉ ወጪ ይችላልላቸው እንግዲህ ሽርሽር እኛን ከፍለን ያን ጉዞ እንዲያደርጉ እናደርጋለንና ይሄ ጉዞ ለእናንተም እንግዲህ ስጦታ ይበረከትላችኋል ማለት ነው
ግን በስተመጨረሻ እንግዲህ ደስ የሚል ነገር ነው። ከእናንተ በጣም ብዙ ሰዎች መማር የሚፈልጉት ነገር ሊኖር ስለሚችል እስቲ ማስተላለፍ የምትፈልጉት መልእክት ካለ፣ ማመስገን የምትፈልጉት አካል ካለ እድል ልስጣችሁ። ከምን እንደምጀምር አላውቅም። እንዲህ ነገሮች መውጣጣት ከጀመሩ ማለት ያው አንቺም ይሄን ያህል ጊዜ ከደበቅሽኝ ወይ እኔም ከደበቅኩሽ አይቀር ማለት ማውጣታችን ካልቀረ በስራ አጋጣሚ ማለት በትምህርት አጋጣሚ በነበርኩበት ጊዜ ከሌላ ሴት 3 ልጆች አሉ። ምን 3 ልጆች እናንተ አረበቃችሁ ሊሆናችሁ ነው እንዴ? ዛሬም ፕሮ ምንድን ነው ኤልያስ? ኧረ እኔ ነገር አላውቅም። አረ ኤልያስ አንተም ራስህ ቀልዱብኝ። በቃችሁ ከዚህ በኋላ እንኳን አላምናችሁም። እየቀለድኩ አይደለም። ምን እንዳልክ ተቋል እየቀለድኩ አይደለም እኮ ምን እንዳልክ ተቋል። ግን በአንድ ቀን ስህተት ልጆች አባት ነው ያልከው ነው አባቴ እኮ። ታዲያ አሁን እውነቱን እያወራን አይደለ እንዴ? የደበቅነውን ነገር እያወጣን አይደለ? እና 3 ልጆች አሉኝ እያልኩኝ ነው ያለሁት። የምርክ ነው 3 ተቀመጭ እንጂ ቁጭ ብለሽ አውሪ። አይ አንዴ ቆይ እናዳምጠው መጀመሪያ። ማለት እንዴት ይሄሉ ልጆች አለ እንዴት ይፈጠር ቻለ? ማለት እየቀለድክ ነው ወይስ ምንድነው? እዚህ ጋር ግልጽ አድርግልን ኤልያስ። እዚህ ጋር እኔ ትልቅ ፕሮግራም ነው ያዘጋጀሁት። ለቀልድም ለጨዋታ ምንም አይነት ጊዜ የለኝም ኤልያስ እና ቀልድም ጨዋታም በቃ ታስመስሉ። በቃ እንኳን አይደለም እያልኩኝ ነው። እየቀለድኩ አይደለም። እኔ እሱን የላኩት ምናልባት እሷ ከሌላ ወንድ ጋር ግንኙነት ከጀመረች ወይ ሌላ ሰው ጋር ከሄደች ከሷ ጋር ተፋትቼ ከልጆች እናት ጋር ከሷ ጋር ለመኖር ነበር። ምንድን ነው የምታወራው? የምርህን ነው እንዴ አንተ? ምንድን ነው ተፋትቼ ምናምን የምትለው? አውቃችሁ አይደለም? እኔ እዚህ ውስጥ የለሁበትም ምንም የነገረኝ ነገር እና ምንድን ነው ተፋትቼ ምናምን የምትለው እንዴ? ምን ማለት ነው? እየነገርኩሽ ስለ እኔ ነው የምታወራው እኮ እያወራሁ ያለሁት እኮ ነገርኩሽ እኮ እያወራሁት ያለሁት እኔን ለመፍታት ብለህ ነው እዚህ መተህ ከእሱ ጋር የተነጋገርከው? እና ታዲያ አንቺ እንደዛ ባህሪ ስታሳይኝ ከሌላ ሰው ጋር የጀመርሽ መስሎኝ በቃ እሷ ከጀመረች ጥሩ በቃ ምንም አልላትም ብዬ ወደ ልጆች እናት ጋር ልመለስ ነበር። የምን ልጆች ነው? ስለምን ልጆች ነው የምታወራው? የመቼ ከየት ይመጡ? ያን ጊዜ ገና ከመጋባታችን እዛ ዩኒቨርሲቲ እያለን ነው በቃ ወደ ቤተሰቦቼ ቤት ስሄድ ያኔ የተፈጠረ ነገር እኮ ነው። ምንድነው ያን ቀን ስህተት እኮ ነው እያወራሁሽ ያሉት። የምን ቀን አንድ ቀን ስህተት ነው የምታወራው? 3 ልጅ በአንድ ቀን ስህተት ነው? ከዚህ ሲቀጥል ሳንተ እንዴ አንተ 3 ልጆች ዳርዳራ ነው እኔን የምታስፈትነኝ? እየቀለድክ ነው በዚህ? ለምን በቃ አውርተን እንድንፈታ አይደለ እንዴ መጣ ነው እዚህ እንዴ? ወደድኳት፣ አበርኩላት፣ ፈረጥኩላት እያልከ የነበረው እኮ አንተ ነህ እኔ አይደለሁም። አሁን እኮ እና ታዲያ አሁን እኮ ይቅርታ እየጠየኩሽ እኮ 3 ልጆች ከየት መጡ? የአንድ ቀን ስህተት ነው አልኩሽ። ወይኔ ጉድ ይፈላ። ምንድነው ይሄን እንድታስረዳኝ ይፈልጋሉ። እንዴት ነው በአንድ ቀን 3 ልጆች ሊፈጠሩ ይችላል? 2 ልጆቹ መንታ ናቸው። አንደኛውን ደግሞ በሌላ እኔ እኮ ፈልጌ አይደለም እኮ መጠጥ ጠጥተን ነው በቃ ከጓደኞቼ ጋር ተለያይተን ነበረ። ስንገናኝ መጠጥ እየጠጣን ነበር ያሳለፍነው ሳምንቱ የተገናኘን ሳምንት ይሄ ተፈጠረ። እኔ አላውቅም ነበረ ኋላ ላይ ነው የተነገረኝ። እናንተ ስለሆንክ ነው እኔን የምታስፈትነኝ? ራስክ መች ታማኝ ሆንክ? ንገረኝ፣ ዝም አትበል እንጂ እኮ ይቅርታ እየጠየኩሽ እኮ ነው። 3 ልጆች አለው። በጣም ይገርማል። እየተጫወታችሁብኝ አይደለም አይደል? እኔ ተረጋጊ። በጣም ይከብዳል ግን እኔ ከቁጥጥር ውጪ ሆኖብኛል። ይሄ ነገር ካሰብኩትም በላይ ነው። ይሄ ነገር በጣም ይከብዳል። እየቀለዳችሁብኝ አይደለም? እኔ እንደዚህ አይነት ቀልድ ደስ አይለኝም። በስራ ላይ እንደዚህ አይነት ቀልድ ደስ አይለኝም። ኤልያስ እየቀለድክ አይደለም አይደል? ማለት እየቀለድኩ አይደለም፣ የምሬን ነው የነገርኩሽ። ለምንድን ነው የማታምኚኝ እንዴ? ኤልያስ የምርክ ነው እኔን ለመፍታት እና ከዛ 3 ልጆች ወልደህ ከዛ ከኔ ጋራ እኔን አስፈትነህ እኔ ከሌላ ወንድ ጋር ኮንኩኝ አንተ እኔን ለመፍታት እያሰብክ ነው? የምርክ ነው? እየነገርኩሽ ነው። አዎ እያልኩሽ ነው። ለምን ከቅድም ጀምሮ እየነገርሽ ለምን ነው ማሰሚኝ? እንዴት ነው ማምነው? 3 ልጅ አለኝ እያልከኝ እኮ ነው። አንቺም እኮ ልጅ አለው እያልሽኝ እኮ ነው። እና ምን ያገናኘዋል ከኔ ጋር? ምንድነው የማያገናኘው? ልጅ ነው በቃ። እኔ እኮ ፈልጌ ያደረኩት ነገር አይደለም። ያማህል እንዴ አንተ? እኔም መጠጥ ነው ያሳሳተኝ እያልኩሽ ነው ያለው። እኔ ደግሞ ተገድጄ ነው እያልኩ ነው። እሺ ፈልጌው አይደለም
እና ታዲያ በቃ እሺ እኔ ሲጀመር እያልኩሽ ያሉት ከ3 ልጆች ጋር ትቀበይኛለሽ ወይ አትቀበይኝም ነው ያልኩት። ለምንድን ነው መቀበልክ? አንተ ሲጀመር መጠጥጠጥ ከሌላ ሴት ጋር የምትሆን እልሽ እየተወራጨሽብኝ አታው እፋ በእናትህ ምንድነው በእናትህ ይሄ እኮ ቀልድ አይደለም፣ ህይወት ነው። ህይወት ይሆና ታዲያ እኔ እኮ ምን ልጅ እኮ ነው በቃ ያንቺ ሞተ የኔ አሉ በቃ ምንድነው ይሄ ምንድነው አንቺ ይሄን ያለ እንደዚህ የሚያስደርግሽ ምን ማለት ነው? እኔ እኮ ቀልድ አይደለም ያስኩት ትዳር ነው። እና ታዲያ እኔ እኮ ቀልድ አይደለም እየነገርኩሽ ያሉት እና የሶስት ልጆች አባት ሆነ ከነሱን እዛ ጥለከኝ ጋር ምን ትሰራለህ? እኔ እኮ ልጅ አለኝ ስትይ እኮ እኔም እኮ እንደዚህ ቋንጮኩብሽም እኮ እኔ ትሰማኛለህ ሰውዬ፣ እኔ ልጁን የወለድኩት ፈልጌው አይደለም። ለአንተ ስል እኮ ልጄን ሳላሳድገው እኮ ነው የሞተው። እየነገርኩህ ነው። ገብቶሃል? ልንገርሽ፣ ቅን አእምሮ ቢኖርሽ አስተሳሰብሽ ጤነኛ ቢሆን ኖሮ መልካም ነው። እንደው ዳይፐር ከማጨማለቅ ምን ከማጨማለቅ ያደገ ልጅ ማሳደግ ጥሩ ነበር እንደው ላንቺ። ኤልያስ ጤነኛ ነህ? ለዚህ እኮ ነው አይሽ እስከዛሬ ድረስ እነግርሻለሁ። አይ አልንገራት እያልኩኝ እኮ አራተኛውን እስከምጨምር እየጠበከኝ ነው። ለምንድን ነው ማሰብ? እንዴት ነው ቀለል ተደርጎልክ የታየክ? በእናትህ እንዴት ነው ያሰብኩት? ለምንድን ነው ነገሮችን ወደ ሌላ ነገር የምትወስጃቸው? እኔ በቃ እያልኩሽ አብረን እናሳድግ ነው እያልኩ ያለሁት አይደለ? ማንን ነው ማሳድገው? 3 ልጆች። የራሴንም ልጅ አላሳደኩም። እሺ እንኳን ያንተ ልጆች ላሳድግ። በቃ አትጩይብኝ በቃ ዝም ብለክ እያየሁ ነው ይሄ ሰውዬ። እኔ ስለሽ ግራ ስለገባኝ ነው በሁለታችሁ ስለሽ በጣም ትልቅ ነገር ነው፣ ያልጠበቅኩት ነገር ነው፣ ያልተዘጋጀሁበት ነገር ነው። እዚህ ጋር እንግዲህ ምን ብለክ ነው የምትዘጋጀው? በቃ አትጩይብኝ በቃ አልቀበልም አልሽ አይደል? ለምንድን ነው ያስፈተንከኝ? ነገርኩሽ እኮ በቃ ሆነክ ነው እኔንም ታስፈተን። ነገርኩሽ በቃ ካልሆነ አንቺም ሌላ ሰው ጋር ከሄድሽ እኔ ወደ ልጆች እናት ጋር ልመለስ ነበር ሐሳቤ። በቃ ነገርኩሽ አይደል እንዴ? ምንድነው የሚያጫውቱሽ? ወደ ልጆች እናት ልመለስ ነበር። አንተ የኔን ህይወት አበላሽተክ ነው። ምን ሆነሽ አንቺ? ልቀቀኝ። ምንድነው? አንቺ ህይወት አበላሽተክ ነው። አይኑን ኑ ወይኔ እንዳነቅረው ታላቅ የምስራች! በመሃል ፒያሳ ከሜሪት ፕሮፐርቲስ 70% ሲከፍሉ 30% ቅናሽ የተደረገባቸውን ቤቶች ማግኘት ይችላሉ። ባለ 2 መኝታ 5 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 7.2 ሚሊዮን ብር ሙሉ ክፍያ። ቀስ እያሉ በግንባታ ሂደት የሚከፍሉበትን ሁኔታ ሜሪትስ ፕሮፐርቲ አቅርቦሎታል። የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ የመኪና ማቆሚያ አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ።